በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዐቢይ ጾም አራተኛ እሁድ መጻጉዕ። እግዚአብሔር ጸጋና ሰላም በያላችሁበት ይብዛላችሁ። እንደምን ቆይታችኋል? ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ፣ ሌሎች ማካፈል፣ ለአገልግሎቱ ደግሞ ልባችሁ ያሳሰበውን አስተያየትም እንድትሰጡ፣ ላይክ እንድታደርጉ፣ በአገልግሎቱ ላይ ደግሞ ምክር፣ ሌላም ነገር ብትፈልጉ በስክሪኑ ላይ ባሉት ቁጥሮች በመደወል በነፃ የሚሆን እግዚአብሔር ክብር የምክር አገልግሎት ማግኘት ትችላላችሁ። ደግሞ እግዚአብሔር ስራ ብዙዎች የሚሳተፉበት በአቅም፣ በጉልበት፣ በእውቀት፣ በሀሳብ፣ በገንዘብና በማቴሪያል ወይም በቁሳቁስ የራሳቸውን ለእግዚአብሔር መንግስት አሻራ የሚጥሉበት ሰማያዊ በረከት የሚቀበሉበት ነውና አገልግሎቱ በብዙ አቅጣጫ ይሮጥ ዘንድ እግዚአብሔር በልባችሁ እንዳሳሰባችሁ በረከቱንም እንዳበዛላችሁ መጠን በተዘረዘሩት የባንክ አካውንቶች በማስገባት የእግዚአብሔርን አገልግሎት እንድታግዙ በጌታ ፍቅር ለማሳሰብ እወዳለሁ። መጻጉዕ የሚለው በዐቢይ ጾም ላይ በቅዱስ ያሬድ በመንፈስ ቅዱስ ተመርቶ ባስቀመጠው አባቶች በሰሩት ስርዓት መሰረት ስም በዐቢይ ጾም ያሉ እሑዶች ስያሜ ያላቸው ዘወረደ ብለን፣ ቅድስት ብለን፣ ሶስተኛውን ምኩራብ ብለን፣ አሁን ደግሞ አራተኛው ላይ መጻጉዕ የሚል ስያሜ ተሰጥቶታል። በዚህ ዕለት ያው ጌታ ኢየሱስ ክርስቶስ በሽተኞችን ስለማዳኑ፣ ታምራትን ስለማድረጉ፣ ጎባጣዎችን ማቅናቱ፣ ዕውራንን ማብራቱ፣ ድዳዎችን ማናገሩ፣ ሽባዎችን ማዘለሉ፣ በአጠቃላይ መለኮታዊ የፈውስ እጁን ዘርግቶ ታምራትን ማድረጉ የሚዘከርበት የሚወሳበት ነው። መነሻ ክፍላችን መጽሐፍ ቅዱስ የዕለቱ ምንባብ ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 18 ነው። ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 18 በጌታዬ በመድኃኒቴ በኢየሱስ ክርስቶስ ስም አነባዋለሁ። ከዚህም በኋላ የአይሁድ በዓል ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠምቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ መጀመሪያ የገባ ከማናቸው ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ደዌውም ጌታ ሆይ፣ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውን ተሸክሞ ሄደ። ያም ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኛ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። እነርሱም አልጋህን ተሸክመ ሂድ ያለ ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበረና የተፈወሰው ሰው ማን እንደሆነ አላወቀም። ከዚህም በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትሥራ አለው። ሰውየው ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳዱት ነበረ፣ ሊገሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉት ነበር ይላል። ስለ ቅዱስ ቃሉ የአምላካችን እግዚአብሔር ስም የተባረከ የተመሰገነ ይሁን።
እንግዲህ ይሄ ብዙ ነገር ያስተምረናል። የእግዚአብሔር ቃል ሲነገር ቃሉን መስማት ብቻ ሳይሆን በዚያ ውስጥ ራሳችን የምናይበት፣ እግዚአብሔርን የምናከብርበት፣ መንገዳችን የምናስተካክልበት፣ የህይወታችንን አቅጣጫ የምንመረምርበትም ነው እንጂ ዝም ብሎ ዛሬ መጻጉዕ ነው ተብሎ የዕለቱን ሰምተን እንደው እንዲህ አይነት 38 ዓመት በአልጋ ላይ ተኝቶ የነበረ ሰው እንዲና እንዲህ ነበረ ብለን እንድናልፍ አይደለም። በዚያ ውስጥ እግዚአብሔር እኔን ምን ይናገረኛል፣ ለኔ ያለው መልእክት ምንድነው እንድንል ያስፈልጋል። መጻጉዕ ማለት በአልጋ ቁራኛ በደዌ ዳኛ የተያዘ በሽተኛ ማለት ነው። ቅዱስ ያሬድ በክርስቶስ ስለተፈወሱ ሰዎች ስለ ክርስቶስ ፈዋሽነት ሲዘምር የመዝሙሩ መክፈያ ርዕስ ስላደረገው ዕለቱ መጻጉዕ ይባላል። እንግዲህ በዕለቱ በተለይ እግዚአብሔር መንፈስ ቅዱስ በአባቶቻችን ላይ አድሮ በተለይ ቅዱስ ያሬድ የዕለቱን ምንባባት ሲደነግግ ወይም ደግሞ ምንባባቱን ሲሰራ በዕለቱ የሚነበበው አለ። ያው በዕለቱ በቅዳሴ ጊዜ ከቅዳሴ ማለት ከወንጌል በፊት የሐዋርያት ሥራ መጀመሪያ አስቀድሞ የሐዋርያው ቅዱስ ጳውሎስ መልእክት፣ ቀጥሎ ከሐዋርያት ያንዱ መልእክት፣ ከዚያ ደግሞ በነፍቁ ካህን ግብረ ሐዋርያት ወይም ከሐዋርያት ሥራ ይነበብና ወንጌል ከመነበቡ ደግሞ ምስባክ ይባላል ወይም ከመዝሙረ ዳዊት ይባላል። ሁሉም ከዕለቱ ወንጌል ጋር እንዲስማማ ተደርጎ የተሰራ በመሆኑ እግዚአብሔር መንፈስ ቅዱስን በእጅጉ አከብራለሁ። ለምሳሌ መጀመሪያ ንፍቁ ካህን ንፍቁ ዲያቆን የሚያነበው ከገላትያ መልእክት ምዕራፍ 5 ከቁጥር 1 እስከ ፍጻሜው ነው። ሲጀምር ቁጥር 1 ይላል በነፃነት እንኖር ክርስቶስ ነፃነት አወጣን፣ እንግዲህ ጸንታችሁ ኑሩ፣ ዳግማችሁ በባርነት ቀንበር አትያዙ እያለ ይዘረዝራል። ሁለተኛው ደግሞ እንደገና ይቅርታ የመጀመሪያው ዲያቆን ካነበበ በኋላ ሁለተኛው ንፍቁ ዲያቆን ደግሞ ከሐዋርያት ያንዱን ያነባል። ያዕቆብን ነው የሚያነበው። ያዕቆብ 5 ከቁጥር 14 ጀምሮ ያለውን ነው የሚመለከተው። ይሄም ምዕራፍ 5 ቁጥር 14 እስከ ፍጻሜ ምዕራፍ ያዕቆብ ከእናንተ የታመመ ማንም ቢኖር እያለ ሽማግሌዎች ይጥራ፣ በጌታ ስም እርሱን ዘይት ቀብተው ይጸልዩለት እያለ የሚነበብ አሁንም ከዚሁ ጋር የተያዘ እንደሆነ እናነባለን። ቀጥሎ ደግሞ በንፍቁ ካህን ከሐዋርያት ሥራ ከግብረ ሐዋርያት የሚነበበው የሐዋርያት ሥራ ምዕራፍ 3 ከቁጥር 1 እስከ 12 ነው። ይሄ ደግሞ ከእናቱ ማኅፀን ጀምሮ በዚያች መልካም በሚሏት መጠመቂያ አጠገብ የተቀመጠውና ቅዱስ ዮሐንስና ቅዱስ ጴጥሮስ ወደ ቤተ መቅደስ ለጸሎት ሲሄዱ ብርና ወርቅ የለንም ያለንን ግን እንሰጥሃለን ብለው በጌታ በኢየሱስ ተነሳና ተመላለስ ብለው ተአምር የተደረገበትን በጌታ በኢየሱስ እንመለከታለን። ምስባኩ መዝሙር 39 ነው። መዝሙር 39 ከ3 እስከ 4 ያው እግዚአብሔር በደዌው ሳለ ይረዳዋል፣ መኝታ ሁሉ በበሽታው ጊዜ ያነጥፍለታል እያለ እግዚአብሔር ለታመሙ ለሱ አገልጋዮች የሚያደርገውን ነገር የሚነገርበት ክፍል ነው። እንግዲህ በአጠቃላይ ዋና መልእክቱ ጭብጡ ምንድነው ስንል ኢየሱስ ክርስቶስ በሰንበት ለበሽተኞች እረፍትን ሰጠ የሚል ነው። የሰው ወይም የአይሁዶች እይታ ሰንበት ነው። በቃ ሰንበት ለምን ተሻረ ይላሉ። ዛሬም በዘመናችን ብዙ ሰዎች ከዋናው መልእክት ይልቅ የሰንበት ቡና፣ የሰንበት ውሃ፣ የሰንበት ብለው ከዕለቱ ጋር ያሉ አይሁዶች ከዘረጉ ካጠፉ ሳይዘረጉ ቁጭ ብለው እንደ በሽተኛ ዛሬ ሰንበት ነው ብለው ሳይላወሱ ስለሚቀመጡ የሰንበት መሰረታዊ መልእክት ስላልገባቸው በሰንበት ከተፈወሰው ሰው ይልቅ ስርዓቱ ፈረሰ ብለው ትልቁን መሰረታዊ ነገር እንዳያዩ ተጋርደዋል። ሰንበት እረፍት እንጂ ሰንበት ሸክም አይደለም። ስርዓቱ ላይ ሲያተኩሩ ሕግና ስርዓቱ ላይ ሲመለከቱ የአባቶች ሕግ የአባቶች ነገር ብለው ሲሉ ሚስጥሩ ሳይገባቸው ከነፍሳቸው መድኃኒት ጋር ተላለፉ። እግዚአብሔር ይጠብቃል። መጽሐፍ ቅዱስ ወደ ስርዓት ላይ ብቻ ካመለከተ ሃይማኖተኝነት ላይ ካለፈ ካተኮረን መንፈሳዊነት ካልነካን ትልቅ ዕዳ ነው። ትልቅም የነፍስ ድህነት ያልፈናል ማለት ነው።
ለዚህ እኮ ነው ታስታውሳላችሁ ሉቃስ 13 ላይ ሉቃስ 13 ከቁጥር 10 እስከ 16 ያቺ 18 ዓመት ጎብጣ የነበረች ሴት መድኃኒታችን ኢየሱስ ክርስቶስ አብርሃም ዘር አይደለችንም ብሎ ለስም አጠራሩ ክብሬውና እጁን ጭኖላት ቀና እንድትል አመሰገነ ይችላል። ከዚህ ቀደም አመሰገነች ቆራ አትመስልም አመሰገነ ይችላል። እና ይሄ በሆነ ሰዓት የምኩራብ አለቃው በጣም ደስ ሊለው በሱ ምኩራብ በሱ ሸንጎ ላይ እንዲህ አይነት ተአምር የሚያደርግ መምህር በመገለጹ ልዩ አድርጎ እግዚአብሔር ማመስገን ሲገባው ሲከፋውና በሰንበት መፈወስ የለም ሌላ ቀን ፈውስ ከፈለጋችሁ ሌላ ቀን ነውና ተፈወሱ ብሎ ሲናገር ይታያል። ዛሬም ይሄ ነው የክርስቶስ ነገር ሳይገባቸው ሲቀር ሰዎች የሰው መዳን የሰው ባህሪ መቀየር የሰው ታሪክ መለወጥ ማየት ያቅታቸውና ሌላ ነገር ውስጥ ሲገቡ እንመለከታለን። እና ይሄን ሰው ጌታ ያለው ልትድን ትወዳለህ አለ። ለምን ጠየቀው? 38 ዓመት ባልጋ ላይ የነበረ ዘመድ የለውም እኮ ጠብቆ በአመት አንዴ ይላሉ የሃይማኖት አባቶች ወይ መንፈሳዊ የመጽሐፍ ቅዱስ አዋቂዎች በቃ 24/7 አትኩሮ ውሃው መመልከት ያስፈልጋል። መልአኩ መጥቶ ሲያናውጠው የገባ የመጀመሪያው አንድ ሰው ብቻ ምን አይነት ብርቱ ትጉ ጉልበተኛ የሆነ አቅም ያለው አስተማሚ ይፈልጋል። ለምን ወዲያው ውሃው ሲናወጥ ቶሎ ተሸክሞ ወስዶ ውሃ ውስጥ መወርወር የሚችል ምን አይነት ትጉ የማይሰለች ጎበዝ አስተማሚ ያስፈልጋል። ይሄ ሰው 38 ዓመት እዚህ ሲቀመጥ ብዙ ሰዎች መጥተው ሲፈወሱ አይቷል። ቢያንስ በአመት አንዴ እንኳን ብንል 38 ሰዎች ተፈውሰው ሄደዋል። እሱ ግን እዛው ጋር ያለው ሰው የለኝም ያለው ሰው የለኝም ማለት አዎ ሰው የለኝም የምትሉ ዛሬ ትኖራላችሁ። ሰው ሆኖ ከድንግል ማርያም ከመቤታችን ሰው ሆኖ ወገን ሆኖ የመጣ አለ። ሰው የለኝም አትበሉ። እግዚአብሔር ካላችሁ አዎ ክርስቶስ ካላችሁ አዳኝ መድኃኒታችሁ እሱ እንደሆነ ካመናችሁ አምላክ የሆነ ፍጹም ሰው የሆነ ፍጹም አምላክ የሆነ እሱ ሰው አላችሁ። ከሱ በላይ ምን ያስፈልጋል? ሌላ እኮ የሚወደን ዘመድ ቢኖር ከንፈር ከመምጠጥ ያለውን ኪሱን ፈትሾ ከመስጠት በስተቀር ምን ማድረግ ይችላል? ሊፈውስ አይችልም። ወደ ፈውስ ቦታ ሊያደርሳችሁ ይችላል። ዘመድ ቢኖራችሁ ገንዘብ ቢኖራችሁ ወደ ሐኪም ቤት ወደ ምርጥ ቦታ ውጭም ልከው ሊያሳክሟችሁ ይችላል። መጥፎ አይደለም፣ ግን ሊያድኗችሁ ግን አይችሉም። ሊያድን የሚችል ግን መድኃኒት ዘመድ የሆነ ሰው የሆነ ግን ማን አለ? ክርስቶስ አለ። ይሄ ደስ አያሰኝም? ልትድን ትወዳለህ ለምን ጠየቀው ብለን ሊገርመን ይችላል። አንደኛ ልትድን ትወዳለህ ሲሉ ሰውየውን ያውቀዋል። ያው አምላክ አይደለም? ያው ዮሐንስ ወንጌል ምዕራፍ 2 እንደሚነግረን እኮ እሱ በሰው ያለውን ያውቃል። ሰውየው ነገ ከሳሽ እንደሚሆን ስለሚያውቅ ከክሱ አንዱ ሳልፈልግ ፈወሰኝ ብሎ ሊከስ ይችላል። ይሄ ሰው አንዳንዴ እኮ ይሄ ነው ክርስትና ሳይገባ ክርስቶስ ያልገባው ሰው አይኑ ሲታወር ብዙ ያጋጥማል። በጸሎት በእግዚአብሔር ኃይል አጋንንት ወጥቶላቸው ተፈውሰው መጥቶ የከሱ ሰዎች አሉ። እኔ አስታውሳለሁ ብዙ ክርስቶስ በስልጣን የሰራው ብዙ ሰዎች እግዚአብሔር አድኗል። ክብሩ ለእግዚአብሔር ይስጥ። አንድ ጊዜ አስታውሳለሁ ሰዎች ቤት ጽሕፈት ቤት አካባቢ ቢሮ ቁጭ ብዬ አንድ ሰው አመጡ። ዘመኑን ሁሉ በቃ እሱ የያዘው ማሽን በጣም የታወቀ የማሽን ኦፕሬተር ነውና እሱ አዲስ ማሽን ቢይዝ ማሽኑ ይበላሻል፣ አይሰራም እሱ ሲገባ እና በኋላ ያለውን ነገር ሲነግረኝ አጋንንት አሰራር እንደሆነ ተረዳሁና በል እንግዲህ ብለን እናንጸልይ ስለ ክርስቶስ ለወንጌል ነገርነው። ልቡ ደስ አለው። በኋላ አጋንንት ጮሆ ወጣ። የዛር መንፈስ ነው በቤተሰቡ ያለ ጮሆ ወጣ። ከዚህ በኋላ አይደለም አዲስ ማሽን አርጎ ማሽን እንኳን ስትነካው ይነሳል ብለነው እግዚአብሔር ባለን መሰረት ነገርኩት። ሄደ። በእውነትም እንደደረሰ መስሪያ ቤቱ ደወለልኝ። ተበላሽቶ አይሰራም የተባለው ማሽን እኔ ስነካው ተነሳል። እኔ አይደለሁም ብዬ ለሞይ ክርስቶስ ያለው ያረጋው አልኩት። ሰንበትበት ብሎ ታሞ መጣ። ምን ተቀላችሁ? የጸለየልኝ እቤቱ ነው። ለምን ቤተክርስቲያን አልተጸለየልኝም ብሎ አምሮ ሌላ ጥያቄ ውስጥ ገባ። አጋንንት አገኘው። አያችሁ ሰዎች እንዲህ ነው የሚሆኑት። እንደዚህ አይነት እንደ መጻጉ ያሉ ሰዎች አሉ። መልካም አድርጋችሁላችሁ ከስራታቸው ፈታችኋቸው ያላችሁ ቆርሳችሁ አካፍላችሁ ብዙ አድርጋችሁ ከዛ ይልቅ መጻጉ አይነት ሰዎች አሉ።
የሥጋ መጻጉነት አይደንቅም፣ ምንም አይደለም። የመንፈስ መጻጉነት፣ የአእምሮ መጻጉነት፣ የህሊና ያመለካከት መጻጉ መሆን ግን ከባድ ነው። እና ይሄ ሰው እንደዚህ አይነት ሰው ሄዶ ሳልጠይቅ ነው የፈወሰኝ ብሎ ሁሉ ሊከስ እንደሚችል ስለሚያውቅ ነው። ሁለተኛ ደግሞ ፈቃድ ይፈልጋል። ለመዳን ወንጌል እኮ ፈቃዳችሁን ይፈልጋል፣ በግድ አይሆንም። ኢየሱስ ክርስቶስ አምላክ አዳኝ መድኃኒት ነው። በእርሱ በማመን ህይወት አለ። ካመንክ ህይወት አለ። ፈቃድ ነው። አላምንም ማለት ይቻላል እንዴ? ጌታም ሲያስተምር እኮ ነው በምድረ በዳ የተሰቀለው በዓላማ ላይ የተሰቀለው ቅርታ ምንድነው ስሙ የናስ እባብ መርዝ የነደፋቸው የታመሙ የሚያጣጥሩ ሁሉ የሚያስፈልገው ቀና ብለው ይዩን ያለው። ባዩ ጊዜ ሞት አፋፍ የደረሱም ቢሆኑ ይድናሉ አለ። በቃ እምነት የድነት ጉዳይ ከዚህ ጋር የተያዘ ነው። እና ፈቃድ ግን ይፈልጋል። ቀና ማለት እኔ ምን እዛ በማየት ምን ያደርግልኛል? እኔ የምፈልገው ቅጠል ጨቅጭቆ ወይ ደግሞ በጥብጦ የሚያጠጣኝ ነው ብሎ ካለ ይሞታል። ቀና ብለህ ብቻ ማየት ማመን ነው የሚጠበቀው። ፈቃድ ይፈልጋል። ሁለተኛው ደግሞ የነፍስ ድህነት። ልትድን ትወዳለህ ሲል የሥጋው አይደለም፣ በሽተኛ አይደል ያውቃል። እሱ ቀላል ነው። ከባዱ የነፍስ መድኃኒት ነው። እዛ ማርቆስ 2 ላይ ነው በቃራ ያስገቡትን ሰው ኃጢአት ተሰረየችልሃል። ከሥጋ በሽታ ይልቅ ከሥጋ ሽባነት ይልቅ ኃጢአት ያመጣው በአዳም በኩል የገባው ኃጢአት ያመጣው በሽታ ኃጢአት ነው። ያ ነው መዳን የሚፈልገው። እና ከዚያ ትድን ትወዳለህ ያለው እሱ አልገባው። ዮሐንስ ወንጌል ምዕራፍ 9 ላይ የምናየው በተለይ እኔ እንዳሳይ መስጣችኋለሁ። በዮሐንስ ወንጌል ምዕራፍ 5 የምናገኘው መጻጉዕንና በዮሐንስ ወንጌል ምዕራፍ 9 የምናገኘውን አይነ ስውር ከእናቱ ማኅፀን ጀምሮ ዕውር የተወለደውን ሰው ሁለቱን አወዳድሯቸው እና ልዩነቱን ለራሳችሁ እንድትመለከቱ በእግዚአብሔር ፍቅር እንደ ቤት ስራ ሰጣችኋለሁ። ያ ግን ተፈውሶ ኢየሱስ ሲከስ ታዩታላችሁ። በሰንበት ነው የፈወሰኛው እንዴት አድርጎ የአባቶችን ትእዛዝ ይሽራል እንዴ ብሎ ለማየት ለመጠቆም ሲፈልግ እንመለከታለን። ይሄ ግን ማን ፈወሰ ሲሉት ኢየሱስ የሚባል ኃጢአተኛ ሲሉት ኃጢአተኛ መሆን አላውቅም። ኃጢአተኛ ከመቼ ጀምሮ ነው ከእናቱ ማኅፀን ዕውር የሆነን ሲያድን? ከመቼ ጀምሮ ነው እግዚአብሔር ኃጢአተኞችን ሲሰማና ታምር ሲያደርግ ያያችሁት? ኧረ እሱ ትልቅ ነው፣ ኧረ እሱ ነቢይ ነው፣ ኧረ እሱ ትልቅ ጌታ ነው እያለን ይመሰከራል። ለዚህም ነው የሥጋውን ፈውስ ስላገኘ ጌታ የሚቀጥለው የነፍስ መድኃኒት ስለሆነ ምን አለ? በሰው ልጅ ታምናለህ ወይ ያለው። አምነው ዘንድ እሱ ማን ነው አለ። እኔ ነኝ ፊት ቆሜያለሁ ሲለው ወድቆ ጌታዬና አምላኬ ብሎ ሲሰግድ እንመለከታለን። ከሥጋ መዳን በላይ የነፍስ መዳን እነኛንም እንደ አንድ ብጨምር 10 ለምጻሞች ተፈውሰው ሄዱ። አንዱ ግን ሲመለስ ነው እምነት አድኗል የተባለው። ከሥጋ ፈውስ በላይ ትልቅ የሚጠበቀው ምንድነው? የነፍስ ድህነት ነው። የነፍሳችን ድህነት ይበልጣል። ይሄ ያስፈልጋል። እና ምን አለው ጌታ? አላቅም ማለት እንዴት 38 ዓመት ሰው ሳይ አይቶ ያነሳን ጌታ እንዴት ተረሳዋል? ሰው እንዲህ ነው እኔ እንዲህ ሆነ አላረግም ትላለህ እንላለን። ብዙዎቻችን ጌታ ረስተናል። ያረገልንን ነገር ረስተናል። አላውቅም ማለት ብዙ ሰው ነበር አለ። ምክንያት የለውም። ሚሊዮን ሰው ቢሰበሰብ መጀመሪያ ያነሳኝን እሱ እንደውም እንደዛ እንደ በጌርጌሴኖን እንደነበረው ሰው ልከተልህ ነው የሚባለው። ጨርቁን ይዞ ካንተ አልለይም ነው የሚባለው እንጂ እኔ እንጃ እንዴት አላውቀውም ይባላል። ሳንቲም አይደለም እኮ የሰጠው። ምጽዋት የሰጠብን ሰው ሊሆን ይችላል። ምጽዋት እንኳን የሰጠን አብዝቶ የሰጠን ሰው እንኳን የኔ ቢጤዎች ይቻላል። አላውቀውም። ሰንበት እኮ ነው በሰንበት የተፈወሰው ሲሉ እንግዲያው ሳገኝ ሰንበት ሽሮ ነው የፈወሰኝ። እንግዲያውማ ጠቁማለሁ አለ። ሲያገኘው ጌታ ገናይቶ ምን አለው? ከዚህ የሚብስ እንዳይደርስብህ ከሥጋ በሽታ በላይ ሲኦል መግባት ነው ከባዱ። እንዳይደርስብህ ደግማ ኃጢአት አትስራ ነው። እየሮጠ ሄደና ኢየሱስ እኮ ነው የፈወሰኝ አለ። የሚብስ ያለው ያው የነፍስ መጥፋት ሲኦል መግባት ነው። አባቶቻችን ሲያስተምሩ ጌታን በጥፊ የመታው እሱ ነው፣ ጌታ ይሄን አይቶ ነው ይላሉ። ልክም ነው ይመስላል። የባሰ ይሄ ነው። አዳኙን ካልጋ ያነሳውን ከበሽታ የፈወሰውን አዳኙን በጥፊ ለመምታት የደፈረ ከዚህ ብስ ክርስቶስን ከመምታት ጌታን ከመግፋት የበለጠ የከፋ ነገር ምን አለ? እግዚአብሔር ይርዳን። እግዚአብሔር ይርዳን።
ያዳናችሁን ታውቃላችሁ? ያዳናችሁ ማን ነው? ኢየሱስ ክርስቶስ። እሱን አጥርቶ ብቻ ማየት ያስፈልጋል። እሱ ሰንበትን ስለማክበር ስለዛ ሸንጎ ስለሚጠሩት ሰዎች ክብር አየ። ወደዛ ክብር ያመጣው ግን ማን ነው? ያ አይነ ስውር ዮሐንስ ወንጌል 9 ላይ ያነሳ ነው፣ ቅድም ያነሳ ነው። ውጣ ሲል ትወጣለህ አላቸው። ይወጣለሁ አይን አይቼ አይን አግኝቼ ክብር። ሸንጎን እንኳን ያወቅኩት እኮ እሱ ስለፈወሰኝ ነው። ሸንጎ የጠራኝ መቼ ሸንጎ አውቆኝ ያውቃል? መቼ ሸንጎ ስለኔ ያ ከእናቱ ማፀን ውሮ የተወለደ ወላድ አትየው እግዚኦ የሚባል እንደው የኃጢአት መመሪያ የሰዎች መመራመሪያ እናቱ ነው አባቱ ነው እሱ ነው ያሰራ ያሉ ሰው የሚመራመሩበት የነበረ ሰው ማን ነው? እየፈረዱ የሚቆኑት የነበረ ሰው ነው። ለክብር ያበቃኝ እኔን እሱንማ አልለካውም ማለት እኔ እሱን ፈልገዋለሁ። ሰው ያደረገኝ እሱ ነው። ከፈለጋችሁ ልንገራችሁ ደቀ መዝሙሩ ብትሆኑ ከፈለጋችሁ እያለ በድፍረት ተናገረ። ዛሬም ራሳችንን እያየን እኔ የቱ ጋር ነኝ ነው? ስለ ክርስቶስ የምንሰብክ ነን ወይስ ጌታን በጥፊ የምንማታ ነን? ያው ዛሬ የክርስቶስ አገልጋዮችን ወንጌል የነገሩንን ወንጌል የሚመሰክሩትን ሰዎች ምን ጠቁም ምን ሰደብ ምን ነቀፍ ከሆነ ያው ነው የሚብስ ሊደርስብን ነው። በጥፊ የምንማታ ነው። ምክንያቱም ጌታን የት እናገኘዋለን? ጳውሎስን ብሎታል እኮ ለምን ታሳድደኛለህ? ለምን ባሮችን ካሳደድክ እኔን አሳድድክ ማለት ነው። እና ጌታ ምን አለ? አባቴ ይሰራል አላቸው። ታምር ነገራቸው። እንዴ አሉ። የበለጠ ሊያሳድዱት የፈለጉት ለምንድን ነው? ሰንበትን ስለሻረ ብቻ አይደለም። ምን ራሱን ከእግዚአብሔር ጋር አስተካክሎ አባቴ ይሰራል። ለካ እሱ እግዚአብሔር ነው። እሱ ከአብ ጋር እኩል ነው። እሱ ከመንፈስ ቅዱስ ጋር እኩል ነው። አዎ እነግራለን። ኢየሱስ አምላክ መሆኑን የሚያሳይ ጥቅስ ነገሩን ለሚሉ ይሄው አይሁድ ድንጋይ ለምን አነሱ? አባቴ ስላለ ራሱን ከእግዚአብሔር ጋር ምን አድርጎ ስላስተካከለ። ስለዚህ እሱ ምንድነው? እግዚአብሔር ነው። መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ቃልም ጸጋና እውነት ተሞልቶ በእኛ አደረ። ዓለማትን የፈጠረው እሱ እግዚአብሔር ነው። ለእኛ ኃጢአት ከድንግል ማርያም ተወልዶ ዝቅ ብሎ ዋጋ የከፈለው እሱ እግዚአብሔር ነው። እሱ በሽታን ይፈውሳል። እሱ መጻጎችን ይፈውሳል። የአእምሮ መጻጎች ካለን አእምሯችን ስለ ወንጌል አልገባ ብሎ በኃጢአት ተተብትቦ ያለ ካለ መጻጉ ነኝ ፈውሰኝ፣ ቃልን ልከ አንሳኝ እንበለው። እግዚአብሔር አምላካችን የተመሰገነ ይሁን። መዋዕለ ጾሙን አስፈጽሞ ለበዓለ ትንሣኤው እግዚአብሔር በሰላም ያደርሰን። በምድራችን ላይ ሰላም እንዲሰፍን፣ ጦርነት እንዲያበቃ፣ ወንድማማቾች መሳሪያቸውን ቁጭ አድርገው በፍቅር አንድ እንዲሆኑ፣ ወንጌል እንዲነገር፣ አገር እንድትለማ፣ እቻ ሀገር ወደፊት እንድትሄድ ክርስቶስ እስኪመጣ ድረስ ወንጌል እየተነገረ የተራበ በልቶ የታመመ ተፈውሶ ያዘነ ተጽናንቶ የሚኖርባት ሀገር ታርገን። ወጣት እንዳይሞት የወጣት ደም እንዳይፈስ የናዝሬቱ ኢየሱስ ጣልቃ ይግባልን። ሰላም ሁኑልኝ። ቸር ይግጠመን።